አሁን ተገርዘ እንዴት ነው ብልትን ነገ ለትግሉ ዝግጁ የምታደርገው? ነገ ከጄሪ ጋር ቀጠሮ አለን። አብሬያት የማላድር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነገራኛለች። ጄሪ አንድ ነገር ሳይጎልባት ተሞላቃ ያደገች ቀበጥ ልጅ ናት። የሆነ ጊዜ አባቷ ወደ ስራ ሊሄድ የመኪናውን በር እየዘጋ የኔ ልጅ እንዳይረብሽ ምግብ በሳቱ ቢሽ ሲላት ዳድ ረሃብ ምንድነው ብላ ተገረመች። በዚህ የተነሳ አባቷ ስለ ረሃብና አንዳንድ አማርኛ ቃላት እንዳስጠናት ቀጠረኝ። እኔም ስለ ረሃብ፣ ስለ ጠኔ፣ ስለ ችጋር፣ ስለ 77ቱ ድርቅ በሚገባ ገለጽኩላትና ከማታውቃቸው አሰቃቂ አማርኛ ቃላት ጋር ለመድኳት። ከቃላቶቹ ጋር አብራ እኔንም ለመደችኝና የፍቅር ግንኙነት ጀመርን። ጄሪ ብዙ ጊዜ አብረን እንደር እያለች የተለያየ ምክንያት እየደረደርኩ ሸውጃታለሁ። ዛሬ ግን አብሬያት የማላድር ከሆነ ከኔ ጋር ያላትን ግንኙነት እንደምታቋርጥ ነገራኛለች። ባኮረፈ ፊት እጄን በእጇ ይዛ እኔ የምልህ ግን አለችኝ። ወይ አልኳት። ታፍርብኛለህ እንዴ? ኧረ በፍጹም ጄሪዬ፣ በፍጹም። እንዴት እንደዚህ ታስቢ? ሀብታም አይደለሽ እንዴ? እንዴት ያሳፍረዋል? ታዲያ ለምንድን ነው ሁሌ አብረን እንደርስል የምትሸሸው? ነው ወይስ ድንግልኔ ለሌላ ሰው እንድሰጠው ትፈልጋለህ? ኧረ በጭራሽ የኔ ፍቅር፣ በጭራሽ። እንግዲያውስ ካልፈለክ ነገ ቴክስት የማደርግልህ ቦታ ተዘጋጅተበት እንድትመጣ ብላ ከመቀመጫዋ ተነሳች። እጇን ያዛደረኳትና ሽቅብ እያዩአት የኔ ቆንጆ ነገ እኮ ቫላንታይንስ ዴይ ነው። ሩም ስለማናገኝ ለሌላ ጊዜ ብናሸጋግረው አይሻልም? በንዴት አናቷን በሁለት እጆቿ ይዛ ሁሌ እናሸጋግረው ምንድነው? ቆይ ከሽግግር ጋር ያለ ነገር። ለማንኛውም ነገ ያልኩ ቦታ ካልመጣ ጄሪ የምትባል ሴት ከነመፈጠሩ አርሳት እሺ ብላኝ በተቀመጥኩበት ጥላኝ ሄደች። ሐሳቡ ስገባው ጄሪዬ ግን ስሜቷ ምን ያህል ቢጎመራ ነው እንደዚህ መከሬን የምታበለኝ? ለነገሩ ፊቷን እንደ ቀኝ ገዢ የወረረውን ብጉር አይቼ መረዳት ነበረብኝ። እሺ እንዴት ነው እንዳልተገረዝኩ ነገር ቤት ገብቼ